ያኔ እንደዚህ ብቻ አላውቅም። የአብዛኛዎቹ ሙስሊሞች እንደዛ ነው የሚያስቡት። እንደዛ አይደለም። ኢየሱስ ከነቢያት አንዱ አዳምጠኛ እንዴ ያኔ ነብዩ ኢሳ እንደዚህ እንደማንኛውም ሰው ያኔ በግንኙነት ምናምን እንዳልተወለደ ነው የምናውቀው። ዝም ብሎ ነው የተወለደው። ላኪን እናንተ አምላክ እንደምትሉ ትረዳለሁኝ። ነገር ግን እንዴት ያኔ ማርያም የምትሏት በእኛ መሪም ናት። እሷ ሳትወለድ በፊት ማን ነው ፈጣሪ? ማን ነው ሰማይና መሬትን የፈጠረው? ያኔ አሁን እናንተ የምትሉት አልገባኝም። ኢየሱስ ትላላችሁ፣ ክርስቶስ መድኃኔዓለም ሹ ያኔ ማን ነው አምላክ? ኦኬ እሺ፣ መልካም። ኢየሱስ ከነቢያ እንደ ማንኛውም ነብይ ብለን ነው የምናምነው አይነት ነው እሷ። እናንተ ግን አምላክ ትላላችሁ፣ ኢየሱስ ትላላችሁ፣ መድኃኔዓለም ትላላችሁ። ማርያም ከመወለዷ በፊት ማን ነበር አምላክ? እሷንስ ማን የፈጠራት የሚል ጥያቄ ነው አይደለ? ባልሳሳት ደግሞ እዚህ ጋር ልንገርህ፣ ሁሉንም መልስልኝ አንድ ላይ ኢየሱስ ይሄንን የሚቆምና ቆይ ይሄንን ልመልስና ቀጣይ ትጠይቃለሽ። ቆምና ይቀርባላቸው የሚለው ያኔ ይጸልያል ማለት ነው። እሱስ የሚጸልየው ለማን ነው? ኦኬ አንዴ ይሄንን በመለስልሽ። እሺ ኦኬ ክርስቶስ በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ስንል ኢየሱስ ማለት ስጋው ቃል ነው። ስጋ የተዋሃደ ቃል ማለት ነው። ስጋን የተዋሃደ ቃል ነው። ስለዚህ ስጋን የተዋሃደ ቃል እንደመሆኑ እርሱ የሁሉ አስገኚ የሁሉ ፈጣሪ ነው። በደንብ አሰቢ ፎዚያ፣ እርሱ ሁሉን የፈጠረ ነው። ክርስቶስ በስጋ ከመገለጡ በፊት በደንብ አሰቢ፣ በስጋ ከመገለጡ ከማርያም ከመወለዱ በፊት እርሱ የነበረ ዓለምን የፈጠረ ሁሉን ያስገኘ የአብ የባህሪ ቃሉ ነው። ያ ቃል ነበረ። ያ ቃል ደግሞ በስጋ ተገለጠ። የአብ የባህሪ ቃሉ በስጋ ተገለጠ። ዮሐንስ ወንጌል ምዕራፍ 1 እንደሚናገረው አስቀድሞ ስለ አኗኗሩ ሲናገር በመጀመሪያው ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ይላል። ስለዚህ ሁሉ ነገር የተፈጠረው በደንብ አስተውይ ፎዚያ፣ በቃል ነው የተፈጠረው። አምላካችን ቃል አለው ብለን እናምናለን። አንቺ ቃል እንዳለሽ ሁሉ አምላካችን ቃል አለው። የአንቺ ቃል ዝርው ነው፣ ድምፅ ነው። ታንቺ አካል ተለይቶ የሚኖርም አይደለም። የአንቺ ቃል መፍጠር የሚችል አይደለም። የአምላካችን ቃል ግን እንዳንቺ ድምፅን ያዘለ አይደለም፣ አካላዊ ነው። መፍጠር የሚችል ነው የአምላካችን ቃል፣ ፍጡር አይደለም። የአምላክ ቃል የአብ ቃል ፍጡር አይደለም። ስለዚህ ያ ቃል በመጀመሪያ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ አካላዊ ነው፣ እኔ ማለት የሚችል ነው። ሁሉን ያስገኘ፣ ሁሉን ካለመኖር ወደ መኖር ያመጣ ነው። ይሄ ቃል በዓለም ነበረ። ሁሉን የፈጠረው ቃል በሁሉ የሞላ ነበረ። ቁጥር 10 አድርጌው፣ በዓለም ነበረ፣ በዓለም ላይም ነበረ ቃል። ቁጥር 10 አድርጌው። ስለዚህ የት ነበረ? ማን ነበረ ለሚለው ቁጥር 10 ላይ በዓለም ነበረ፣ ዓለሙም በእርሱ ሆነ ይላል። በደንብ አስበይ። በቃል ቃል በምንድን ነበር? በዓለም የሞላ ነበረ። ዓለሙ ራሱ በማን ነው የሆነው? በእርሱ ነው የሆነው አለን። ወደ ገዛ ወገኖቹ መጣ አለን። በደንብ አስበይ። ያ ቃል በመጀመሪያ የነበረው ሁሉን የፈጠረው ሁሉን ያስገኘው በዓለም ያለው ወደ ገዛ ወገኖቹ መጣ። እንዴት ነው የመጣው ስንል ቁጥር 14 አድርጌው። ያም ቃል ስጋ ሆነ፣ በእኛም አደረ፣ ለአባቱ አንድ እንደሆነ ልጅ ክብር ያለ ክብሩን አየን። ጸጋና እውነትን ተሞላ ይላል። ኦኬ። ስለዚህ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ወደ እኛ መጣ ተባለ አይደለ? ምክንያቱም አስቀድሞ በዓለም ነበረ አለን። በዓለም ከነበረ በሁሉ የሞላ ከሆነ መጣ ሄደ የሚባለው አይነገርለትም ነበር። ታዲያ ለምን ወደ እኛ ሲገለጥ በስጋ ተገለጠ፣ በስጋ ታየ። ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። ቃል ልክ ማርያም ትጸንሻለሽ ትወልጃለሽ ስትባል ቃል ተሷ ስጋና ደምን ተካፍሎ
ስጋና ደምን ነፍስን ተካፍሎ በዛ በስጋው ተገለጠ። ሲገለጥ ያ በሁሉ የሞላው በአጭር ቁመት በጠባብ ደረት ተወሰነ። ስለዚህ ያ ቃል ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ተባለ። ስለዚህ ቃል በደንብ አስተውይ፣ ማርያምንም የፈጠራት ነው፣ ዓለምንም የፈጠራት ነው፣ ሁሉን ያስገኘ ነው። ቃል ግን በሁሉ የሞላው ዓለምን የፈጠረው ዓለምን ያስገኘው ከማርያም ስጋና ደምን ተካፈለና በዛ በስጋና ደሙ የመለኮት ሙላት ተገልጦ ቆላስይስ ምዕራፍ 2 ቁጥር 9 ክፈቹ። ቃል በስጋው ተገልጦ መለኮት በስጋው ተገልጦ ታየ፣ ተዳሰሰ። ስለዚህ ኢየሱስ ስትይ ከማርያም የተወለደው እርሱ አስቀድሞ ማርያምን የፈጠረ ቃል ብቻ የነበረ ከእርሷ ሲወለድ ስጋን ገንዘቡ አደረገ፣ በስጋ የተገለጠ በስጋ የታየ በእርሱ ደግሞ መለኮት የተዋሃደው ነው። በእርሱ ፍጹም መለኮት በስጋው ተገልጦ ይኖራል ይላል። ስለዚህ መለኮት ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ ዓለምን ሁሉ ካለመኖር ወደ መኖር ያመጣ ነው። በስጋ የተወለደው ከማርያም ነው። በደንብ አስተውይ። በስጋ የተወለደው ያለ አባት ከማርያም ነው። መለኮት ግን ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው። ያ ከማርያም የተወለደው ስጋና ደምን ከማርያም የተካፈለው ማርያም ልጄ የምትለው እርሱ በስጋው ምን አለ? የመለኮት ሙላት አለ። መለኮት ደግሞ ማርያምንም የፈጠራት ነው። ስለዚህ አስቀድሞ ማን ነበር አምላክ የሚለው ዘጸአት ምዕራፍ 3 ቁጥር 14 ላይ ያለና የነበረ የተባለው ሁሉን የፈጠረ ሁሉን ያስገኘ እግዚአብሔር አለ ማለት ነው። እግዚአብሔር ወልድ፣ እግዚአብሔር አብ፣ እግዚአብሔር መንፈስ ቅዱስ አለ። አምላካችን አብ ቃል አለው፣ ቃሉ ወልድ ነው። አምላካችን የባህሪ ሕይወት አለው፣ የባህሪ ሕይወቱን መንፈስ ቅዱስ ብለን እናምናለን። ስለዚህ ሁሉ የተፈጠረው በማን ነው? በቃል ነው። ቃል ደግሞ በስጋ ሲገለጥ ኢየሱስ ተብሎ ተጠራ። በስጋ መገለጥ ነው፣ መታየት ነው። ቁርአን ላይ በተመሳሳይ ይሄ ሱራ 4 171 ላይ ስትመለከቺ አላህ ወደ መሬም የጣለው ቃሉና መንፈሱ ነው ይላል። የአላህ መልእክተኛ ኢሳ እርሱ አላህ ወደ መሬም የጣለው ቃሉና መንፈሱ ነው ይላል። አንድ ነገር ተጣለ የሚባለው ከመጣሉ በፊት ኦልሬዲ ኤግዚስት ያደርግ ነበረ የሆነ ቦታ ማለት ነው። ተዛስ ወደ መሬም ተጣለ። ወደ መሬም ሲጣልስ ተሷ ምን ስጋና ደምን ተካፍሎ በእርሷ ስጋና ደም ውስጥ ያ ቃል ተዋህዶ ተገለጠ ማለት ነው። ቃል ደግሞ ሁሉም መፍጠር የሚችል ነው። መንፈሱም እንደዛው ሱራ 17:85 ላይ ሩህ ከጌታዬ ዘንድ ነው እውቀትን ጥቂት እንጂ አልተሰጣችሁም እንደሚለው ማለት ነው። ሩህ ዝም ብሎ ፍጡር ስላልሆነ ማለት ነው። ቃልም የአምላክ ቃል ፍጡር ነው ካልሽ ምን ይሆናል ማለት ነው? ፈጣሪ ቃሉን ያልፈጠረበት አለ ዲዳ ነው ሚል ያመጣል። በእስልምናው ለምሳሌ ቁርአን ፍጡር አይደለም ተብሎ ይታመናል። ያላ ቃል ነው ፍጡር አይደለም ተብሎ ይታመናል። ቁርአን ያላ ቃል ፍጡር ካልሆነ ወረቀት ላይ ተጽፏል ፍጡር አይደለም ተብሎ ይታመናል። ወረቀቱ ፍጡር ነው። ወረቀቱ ትናንትና ነው የተሰራው። የያዘው ቃል ግን ፍጡር ያልሆነ ነው። ቆዳ ላይ ሊሆን ይችላል የተጻፈው ብራና ላይ። ያላህን ቃል ስለያዘ ፍጡር አይደለም ተብሎ ይታመናል። ምክንያቱም ያላ ቃል ፈጣሪ ስለሆነ። ስለዚህ ያላ ቃል በቁርአን ሲገለጥ በወረቀት ሲገለጥ ፍጡር አይደለም ከተባለ እኛ ደግሞ የአብ የባህሪ ቃሉ ምን ብለን እናምናለን? በስጋ ተገለጠ። ስለዚህ ክርስቶስ ከማርያም የተወለደው ማርያምን የፈጠረ እሱ አካላዊ ቃል ከእርሷ በስጋ ተገለጠ ብለን ነው የምናምነው። ፎዚ ጥሩ ነው ግን የራስን አብዴት እያደረግን ነው። ቆይ ገብቶሃል ማለት ነው። ኦኬ ሁለተኛ ጥያቄ እንለፍ። ጸሎት ነው ያልሽው? ሰማይና መሬትስ ጸልያል። የምንጸልየው ለማን ነው? አያውቁምና ማራቸው ነው ያለው። ኦኬ ሰማይና መሬትስ ይሄንን ጥያቄማ መጠየቅ አልነበረብህም። ሜቢ ሳወራ አልሰማኸኝም ማለት ነው። ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ የሆነ የለም ካልኩ እኮ አለቀ። ሁሉ በእርሱ ሆነ። ሁሉ በእርሱ ሆነ። አንድ ሁሉ በእርሱ ሆነ ከተባልክ ሰማይንም ምድርንም ያካትታል።
ያለ እርሱ አንዳች የሆነ የለም ከተባለ ደግሞ ምንም ነገር የሚቀር የለም። ቆላሲያስ ምዕራፍ 1 ቁጥር 15 አንድ ክፈችው። ሜቢ ሰማይና ሁሉ በእርሱ ሆነ ከሆነውም አንዳች እንኳ ያለሱ የሆነ የለም ሲባል ሁሉን ያካትታል። ኦኬ ምድርን ፍጡር ነው ፈጣሪ ማለት የቃሉ ውጤት ከሆነ ማለት ሁን በሚለው አይደል የሆነ ኖ አይደለም። ሁን በሚለው መሆንና ራሱ ያ ሁን ቃሉን ነው እኛ እያልን ያለ ነው። ለምሳሌ ፍጥረታትን አላህ በሁን ቃሉ ፈጥሯል አይደለ? ያ ሁኑ ፍጡር ነው። ያ ሁን ራሱ ሁኑ ፍጡር ነው። ሁን በሚል ፈጥሯል። በደንብ አስተውል። ሁን በሚል ፈጥሯል አይደል? ሁን ፍጡር ከሆነ ያለው ሁን ሚለው ነገር ፍጡር ከሆነ ምን ያመጣባል መሰለ? ሁን ሚለውን ራሱ ሌላ ሁን ፈጥሮታል ማለት ነው። ሁን ሚለውንም አሁንም ደግሞ ሌላ ሁን ፈጥሮታል ማለት ነው። ስለዚህ ወደ ምን ይሄዳል ማለት ነው? ወደ ኢንፊኒቲ ይሄዳል። ምን ሁን ሚለውን ሌላ ሁን ለሚለው ሌላ ሁን ላላህ ራሱ ላይ ምን ይሆናል ማለት ነው? ያንዱን አንዱ የሚፈጥርበት ማለት ነው። በዚህም መሰረት አላህ ሰም ፖይንት ላይ ቃሉን ያልፈጠረበት ይኖረውና ምን ይሆናል ማለት ነው? ዲዳ ነበር ማለት ነው። ያንን ያልፈጠረበት ይኖራል። ሁን ሚለውን ያልፈጠረበት ሁን ሚለው ፍጡር ከሆነ ግን በሁን ቃሉ ፈጥሮታል። በደንብ አስተውል። ሁን አይደለም የተፈጠረው በሁን ቃሉ አግኝተኛል። እሺ ለምሳሌ ቁርአን ይሄኛው ደግሞ አፈር ለበሰ ነው። ማንኛው ምኑን ከምን ታገናኘው? ኦኬ እርሱ አንድ አንብቤው ቤላ እርሱ የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩትም ዙፋናትም ቢሆኑ ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረታት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥረዋል። መልካም። ስለዚህ ሰማይም ሆኑ በሰማይም ያሉ ሁሉ በእርሱ ለእርሱ ተፈጥረዋል። ኤፌሶን ምዕራፍ 2 ቁጥር 11 እንደከፈችው እኛም በእርሱ የተፈጠርን ነው። ሁሉ በሰማይም ያለ ሰማይ ላይም ያለ ከምድርም ያለ ሁሉ በእርሱና ለእርሱ ነው የተፈጠሩት። ሁላችን የተፈጠርነው ለክርስቶስ በክርስቶስ ነው። እዚህ ጋር የሆነ ኤክሰፕሽን አልገባኝም። ምን ይሄ እርሱ የማይታመን ጌታ ነው ምናምን የሚለው የእናንተ አምላክ የማይታመን ሳይሆን የማይታይ አንዴ የማይታይ ማለት ምንድነው? እሱ እኛ አምላክ በባህሪ ይታያል ብለን አናምንም። መቼም አምላክን ያየው የለም። በደንብ አስተውል። ዮሐንስ ወንጌል ምሳሌ የሚለው ለምንድን ነው? እሱ የማይታይ ለምን አለው? ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን አንድም እንኳ ያየው የለም ይላል። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። በአባቱ እቅፍ ያለ ቃሉ መጥቶ ተረከልን። እግዚአብሔር ማንም ያየው የለም። ፍጡር በባህሪ ፈጣሪን ማየት አይችልም፣ አይታይም። ማንም ያየው የለም። ስለዚህ የማይታይ ባህሪው ምሳሌ ስለሆነ ማለት ነው። እሱን አሳያለሁ። ለምንድን ነው እንደዛ ያለው? የማይታይ የሚለው ለምንድን ነው ያመጣው የሚለውን፣ ይሄ በባህሪው የሚታይ አይደለም። ስለዚህ ክርስቶስ ምንድን ነው? እሱ የባህሪው ምሳሌ ነው። በስጋ ነው ያየ ነው፣ በባህሪው አይታይም። ስለዚህ የማይታይ ባህሪ ምሳሌ ነው ያለው ለምንድን ነው? እሱ ዕብራውያን ምዕራፍ 1 አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 እንክፈሹ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 አምላክ በባህሪው በፍጹም አይታይም። ስለዚህ ክርስቶስ በስጋ የተገለጠ ነው። ታየ ስንል እኛ አምላክ የሚታይ አይደለም። የማይታየው የዛ የባህሪ ምሳሌ ነው። የማይታየው ስለማይታይ አምላክ በባህሪው ያለ ስጋ ወልድን ያወቅነው በስጋ ስለተገለጠ በስጋ ነው እንጂ በፍጹም አምላክን ልናየው አንችልም። ቅድም በዓለም አለ አለናል። ነገር ግን ቃል ስጋ ሆነ፣ ጸጋና እውነትን ተሞልቶ በእኛ አደረ። በአባቱ ያለውን ክብር አንድ ልጅ ክብሩን አየን ይላል። ማይታየው ያ ቃል ስጋ ሲሆን ታየ ነው። ኦኬ ብቻውን አምላክ ለሚሆን ለማይጠፋ ለማይታየው ለዘመናት ንጉሥ ምስጋና ክብር እስከ ዘላለም ድረስ ይሁን አሜን። አምላክ በባህሪው የሚታይ አይደለም፣ በቃ አይታይም። ዕብራውያን ምዕራፍ 1 ቁጥር 3 እና ንክፈቹ። ምሳሌ ሲል ምን እያለ ነው?
አብ 1 3 ኦኬ ሉክ ሁሉ ወራሽ ባደረገው ማስረጃ አለው ላለመታየቱ ላለመታየቱ ከኛ ጋር የሚለያየው ማስረጃ ምን አለ እስቲ? ለማንኛውም እኔ ሌላ ጊዜ እመጣለሁ የቀረኝ ጥያቄ አለ ማለት ነው። እሺ ቆይ አንዴ ጨርሻለሁ። አክቹአሊ እነሱን ተራብት አድርገውኝ ነው መልስልሻለሁ። አንዴ ቆይ አንዴ ሀቢብ ላለመታየቱ ምንድነው ምሳሌ? አሁን እኮ እየሰጠው ያለው እሱን እኮ ነው። አምላክ ማንም ያየው የለም አይታይም ከተባለ ፔሪድ አለቀ። እርሱ ሉክ ሁሉ ወራሽ ባደረገው ደግሞ ዓለማትን በፈጠረበት ዓለማት የተፈጠሩት በማን ነው ብያለሁ ቅድም በቃል። ያ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። እናንተ ያላህን ቃል ቁርአን ብላችሁ ትጠራላችሁ። እኛ ደግሞ የአብን ቃል ምን ብለን እንጠራለን? ኢየሱስ ብለን እንጠራለን። በስጋ ተገለጠ ብለን እንላለን። እናንተ ደግሞ ቁርአን ብላችሁ ታምናላችሁ። ቁርአን ፍጡር አይደለም ብላችሁ ነው የምታምኑት። ያ ወረቀቱ ምናምኑ እንዳለ ሆኖ የሚያዝ የሚጨበጥ የሚዳሰስ ነው። ያላህን ቃል እንደዚሁ መያዝ ትችላለህ? አችልም። ግን በወረቀቱ ስለተገለጠ ስለታየ ይያዛል ትላለህ አይደለ? ይነካል ትላለህ። ቁርአን ይነካል ይያዛል። ግን ያላህን ቃል እንደዚህ መያዝ መንካት ትችላለህ? አለ ወረቀቱ አችልም። ፍጡር አይደለም ወረቀቱ ትላለህ። ስለዚህ እኛ ምን እንላለን? ቃል በባህሪው የሚታይ የሚነካ የሚዳሰስ አይደለም። ነገር ግን በሚታይ በሚዳሰስ በእኔና በአንተ ስጋ የባሪያውን መልክ ይዞ ስለመጣ ተገለጠ፣ ታየ፣ ተዳሰሰ። እርሱ የክብሩ መንጸባረቅና የባህሪው ሉክ ዛጋ ባህሪው ያለው የማይታይ ባህሪ ይዛ ያለው ምንድነው? በሚታይ ስጋ ስለተገለጠ እደግምሃለሁ። እዚህ ላይ እርሱ የክብሩ መንጸባረቅና ዓለማት የፈጠረበት ልጁ ቃሉ ምንድነው? የአብ እርሱ የክብሩ መንጸባረቅና የባህሪው ምሳሌ ሆነው ሁሉም በስልጣኑ ቃል እየደገፈ ኃጢአታችንን በራሱ ካነጻ በኋላ በሰማያት ግርማው በቀኝ ተቀመጠ። ፊልጵስዩስ ምዕራፍ 2 ቁጥር 5 አንዴ ክፈችው። ስለዚህ አስቀድሞ ቃል ብቻ የነበረው በእግዚአብሔር መልክ ብቻ የነበረው በስጋ ተገለጠ። እርሱ የአብ የባህሪው ምሳሌ ነው ማለት ነው። ስለዚህ ማይታየው ማይዳሰሰው በዚህ ተገለጠ። ኦኬ በክርስቶስ የነበረ ሐሳብ ደግሞ በእናንተ ይኑር። እርሱ በእግዚአብሔር መልክ ሉክ እርሱ በእግዚአብሔር መልክ ሲኖር አስቀድሞ በአብ እቅፍ የነበረው ልጁ ተረከልን። እግዚአብሔር ማንም ያየው የለም ማለት አይደለ? ያ በአብ እቅፍ የነበረው በስጋ ያልተገለጠው ከማርያም ተወለደ። ማርያምን ፈጠራት፣ ማርያምን አስገኛት፣ ሁሉም ፈጠረ። ነገር ግን የዘመኑ መጨረሻ ሲደርስ ከማርያም ስጋና ደምን ተካፍሎ በዛ በስጋና ደም ታየ፣ ተዳሰሰ፣ ተነካ። እርሱ በእግዚአብሔር መልክ ሲኖር ሳለ እንቀጥላለን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባው ነገር አልቆጠረውም። ነገር ግን ሉክ አስቀድሞ ቃል ብቻ ነበረ፣ በአብ ዘንድ የነበረ የባህሪ ቃሉ ነበረ፣ ስጋ አልነበረው። ከማርያምም ተወለደ ተብሎ አይነገርለትም። ያ ቃል ብቻ የነበረው ከማርያም ስጋና ደምን ተካፈለና መለኮት ሙላት በስጋው ተገልጦ ልክ ከሷ ሲወለድ ምን ተባለ? ከፋርጊው ቁጥር 7 ነገር ግን የባሪያን የኔንና ያንተን የባሪያውን የአገልጋዮቹን ምን ያዘ? ስጋና ደም ተካፈለ። ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያደር ማለት ነው። ቁጥር 14 ላይ እንዳለው ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ነገር ግን የባሪያን መልክ ይዞ ሉክ የባሪያን መልክ ይዞ በሰውም ምሳሌ ሆኖ ራሱን ባዶ አደረገ። ያ መለኮት ሁሉን በሁሉ የሞላው ቃል ሁሉን የፈጠረ ሁሉን ያስገኘው ስጋና ደም ያልነበረው ከማርያምን ፈጥሮ ከሷ ስጋና ደምን ተካፍሎ በዛ በስጋና ደሙ ቃል መለኮት ሲዋሃድ የባሪያን መልክ ያዘ ተብሎ ተነገረለት። በምስሉም እንደ ሰው ተገኝቶ እንደማ አስቀድሞ ቃል በእግዚአብሔር መልክ ብቻ የነበረው በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ዝቅ አለ ለሞት፣ ይኸውም የመስቀል ሞት እንኳ የታዘዘ ሆነ። እስከዚህ ድረስ ፍቅሩን ገለጸልን፣ እስከዚህ ድረስ ታዘዘ። ምክንያቱም ቤዛ ሊሆን ስለመጣ ማለት ነው። ስለዚህ ይህን ይመስላል። ሌላኛው ወደ እህታችንን ጥያቄ ስንመለስ ምልጃ ጋር በተያዘ ጸሎት አድርጓል የሚል ነው አይደለ? ፎዚያ ጥያቄሽ ፎዚ? አዎ ኦኬ። ክርስቶስ በስጋ የመጣው ፈጣሪ ከሆነ ለምን ጸለየ? ኦኬ፣ ለምንድን ነው የጸለየው? መልካም። አንደኛ ክርስቶስ የመጣው ለቤዛነት ነው። ቤዛነት ማለት አንደኛ ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ክፈችልኝ።
ኦኬ ቤዛ ሊሆን ነው የመጣው። ቤዛ ማለት ሊክስ ማለት ነው። የባሪያ መልክ ይዞ መጥቶ ታዘዘ ይላል። አሁን ባነበብነው ላይ ካስታውሰሽ ከሆነ አስቀድሞ የነበረው በእግዚአብሔር መልክ የነበረው ሁሉን ክብር ትቶ የባሪያ መልክ የኛን በሰው መልክ ተገኘ። እንደ ሰውም የባሪያ መልክ ይዞ መጥቶ ታዘዘ። እስከምን ድረስ ታዘዘ ነው ያለን? እስከ መስቀል ድረስ፣ እስከ መስቀል ሞት ድረስ ታዘዘ አለን። አስቀድሞ የነበረውን ክብሩን ያንን ክብር እያየን ነገር ግን በምን ተገለጠ አለን? በስጋ ሲገለጥስ ታዘዘ አለን። ባሮቹ እንደምንታዘዝ እሱ ምን ሆነ? ዝቅ ብሎ እስከ ሞት ድረስ ታዘዘ። እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም። ክርስቶስ በስጋ የመጣው ቃል በስጋ የተገለጠው እኔ አምላካችሁ ነኝ፣ እኔ ጌታችሁ ነኝ፣ ተገዙኝ ና እያለ በኩርኩም ሊል አይደለም። እርሱ የባህሪ ገዢ ነው። በባህሪው ገዢ ነው፣ አምላክ ነው። ያ ገዢ የነበረው በእግዚአብሔር መልክ የነበረው የተገለጠው በስጋ የመጣው አንተ እንዲያርገሃል እያለ ሊኮረኩም አይደለም። ምን ሊሆን ነው የመጣው? ሊታዘዝ፣ ቤዛ ሊሆን የተገለጠው። ለምንድን ነው ሊታዘዝ? ለምንድን ነው የሚታዘዘው? አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 አለክፈችልኝ። ቤዛ ሊሆን ካሳ ሊክሰን ማለት ነው። ራሳችን ላጠፋ ነው መክፈል ስላልቻልን ራሱ ክሶ ራሱ አስታርቆን ሉክ ምሳሌ ሊሆነን ራሱ ምን አደረገ? ታዘዘልን። በእኛ ጥፋት ራሱ ታዘዘ። አንድ አብይ መጥቶ አሁን ና እንደዚህ አድርግ፣ ና እንደዚህ ይበል፣ እንደዚህ ሁን ቢልህ ብዙም ላይ ደንቅ ይችላል። ስላዘዝህ ራሱ ልትገረም ትችላለህ። ሰፈር መጥቶ ምን ልታዘዝህ እያለ ቢታዘዝህ ግን ምን ያህል ነው የምትገረመው? ተራ አንድ የሀገር መሪ ነው ያልኩህ። ይሄ ባህሪ ገዢ የሆነ የባህሪ ፈጣሪ የሆነ ደግሞ በስጋ ተገልጦ ለአንተ ታዘዘ። መታዘዝ ብቻ አይደለም፣ እስከ ሞት ድረስ ፍቅሩን አሳየ። ኦኬ እንደዚህ ይላል። ከፍ አድርጊው እስቲ። በግፍ መከራን የሚቀበል ሰው እግዚአብሔርን እያሰበ ሐዘን ቢታገስ ምስጋና ይገባዋል አለ። ሉክ መከራ እየደረሰባችሁ ግፍ እየተፈጸመባችሁ ብትታገሱ እግዚአብሔር ያመሰግናችኋል፣ መልካም ክብር ይሰጣችኋል፣ ትከበራላችሁ። ግፍ እየደረሰባችሁ መከራ እየደረሰባችሁ እግዚአብሔርን ብትታገሱ ትከብራላችሁ። ኃጢአት እያደረጋችሁ ስትታገሱ ብትታገሱ ምን ክብር አለበት? ኃጢአት እያደረግክስ ቢሆን ሰው እየገደልክ እየቀማህ ቢሆንስ ምን ታገስ ይባላል? ነገር ግን ሰዎችን እየረዳህ መልካም እያደረግክ ሰዎች ቢበድሉህ ግን ያኔ ብትታገስ ክብር አለህ አለ። ነገር ግን መልካም አድርጋችሁ መከራን ስትቀበሉ ብትታገሱ ይሄንን በእግዚአብሔር ዘንድ ምስጋና ይገባችኋል አለ። ከፍ አድርጊው። የተጠራችሁት ለዚህ ነውና። ለምንድን ነው የተጠራ ነው? መጥፎ እያደረግን እንድንታገስ አይደለም። መልካም እያደረግን ሰዎች መጥፎ ሲያደርጉብን እንድንታገስ ነው። ሰዎችን እየሰደብን ሰዎችን እየገደልን ሰዎችን እየቀማናቸው ንብረታቸውን እነሱ እንትን ሲሉን እንድንታገስ አይደለም። እነሱ እየቀሙን እነሱ እየበደሉን ግን እኛ እንድንታገስ ታድዘናል። የተጠራ ነው ለዚህ ነው። የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን ልበል ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ተቶላችሁ ስለናንተ መከራን ተቀብሏልና። ክርስቶስ በስጋ የመጣው የተገለጠው ሊያዘን መጥቶ እሱ የሚታዘዘው አጥቶ አምላክ ሆኖ የሚታዘዘው ጠፍቶት የሚያመልከው አጥቶ እንድታመልኩት የሆነ መጥቶ ሰፈር የሆነ ሊጎበኝ ፖሊስ እንዴት ነው ስጠፋበት ፍለጋ ቤትህ እንደሚመጣው አግኝቻለሁ ብሎ እንደሚይዝህ እንደዛ አይደለም። ክርስቶስ ወደ ገዛ ወገኖቹ መጣ። ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው የተባለው ወደ እነሱ ፍለጋ የመጣው ፍቅር አስገድዶት ነው። አንድም ምሳሌ ሊያሳያችሁ ነው። እንደዚህ ታዘዛችሁ የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችሁ ስለናንተ መከራን ተቀብሏልና። እርሱ ኃጢአት አላደረገም፣ ተንኮልም ባፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራንም ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈውሳችኋል። እንደ በጎ የተቀበዘበዛችሁ ትቅበዘበዙ ነበር እያለ ይቀጥላል። ዮሐንስ ወንጌል ምዕራፍ 13 ትክፈችው። ስለዚህ ክርስቶስ በስጋው ራሱን እስከ ሞት ድረስ ታዘዘልን። እስከ ሞት ድረስ እሱ ሽባ የነበረውን እጁን ፈውሶት በጥፊ መታው።
አይነ ስውር የነበረውን አይን የሚያበራ፣ ለምጻም የነበረውን የሚያነጻ፣ ተራብን ሲሉ በ5 እንጀራ 12 መቶ ሰው የሚያነሳ 5000 ወንዶች ብቻ መግቦ ሴቶቹ እና ህጻናቶች ሳይቆጠሩ ተጠማው ሲላቸው ግን እነሱ ሬት ሰጡት። ይሄ ሁሉ ታገሰ። ትናንትና እኔ እጅህን ፈውሼ እንዴት ትመታለህ ኖ አላለም። እናንተ ተርባችሁ ሳበላችሁ ሳጠጣችሁ የነበራችሁ ተጠማው ስል ሬት እንዴት ትሰጡኛላችሁ አላለም። ክፋታቸው የዚህ መጠን ሁሉ እያደረጉበት ምን አለ? ይቅር በላችሁ የሚሰሩትን አያውቁምና። ለምን? እኛ ይሄንን ፍለጋውን እንድንከተል ምሳሌውን እንድንከተል ጸሎቱ ምሳሌውን እንድንከተል ነው። ሰዎች መጥፎ ሲያደርጉብን ይድፋ እኔን በድለሃልና ገሃነም ግባ እንድንል አይደለም። የሚሰሩትን አያውቁም ይቅር በላቸው ብለን እንድንጸልይ ጸሎት አስተማረን። የሱን ፍለጋ ምሳሌ እንድንከተል እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ፣ እንዲህም አላቸው ያደረገውላችሁን ታስተውላላችሁን አላቸው። ደቀ መዛሙርቱን ሰበሰበ፣ እግራቸውን አጠባቸው። ከዚህ በላይ ትህትና ምን አለ? እግር ከማጠብ በላይ እርግጠኛ ነኝ እኔ እናንተ ቤት መጥቼ ራሱ እኔን እንኳን ባይሆን ሰንበዲ መጥቶ እግራችሁን ልጠባችሁ ቢላችሁ ትንሽ ይሸምማችኋል። አይደለም የሆነ አመራር ላይ ያለ የሰፈርተውና የአብይንተውና የሰፈር ሰው አመራር ላይ የሆነ ፖሊስ መጥቶ እግራችሁን ልጠብ ቢላችሁ ምን ያህል እንደሚከብዳችሁ የሰማይና የምድር ፈጣሪ እርሱ ትትናን ፍቅርን ሊያስተምራቸው እግራቸውን አጠባቸውና ያደረኩላችሁን እስታቃላችሁ አላቸው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። ጌታችሁ ነኝ፣ አምላካችሁ ነኝ፣ መምህር ትሉኛላችሁ ነኝ። ነገር ግን እኔ መምህራችሁ ሆኜ ጌታችሁ ሆኜ ማደርግላችሁን ግን ታውቃላችሁ አላቸው። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ስለዚህ ምሳሌ ሊተውልን ጸሎትን አስተማረን። ያንን ክርስቶስ ለሚወጉት መልካም ቅድም ምን አለ? መጥፎ እያደረግን ብንታገስ ምንድነው እሱ? ምንም አይደል። ነገር ግን መልካም እያደረግን ብንታገስ ዋጋችን በእግዚአብሔር ዘንድ ታላቅ ነው። ክርስቶስ ፈለጋውን እንድንከተል ይሄን አስተማረን። ጸሎትና ምልጃን አስተማረን። በዛው እንትናን እስጢፋኖስ እናገኛለን። ሐዋርያት ሥራ ምዕራፍ 7 ላይ ቁጥር 50 ምናምን አካባቢ ላይ አንክፈችልኝ። ይሄንኑ እስጢፋኖስ ከክርስቶስ ይማራል። ከዛ ልክ በድንጋይ ሲያወርዱበት ሚለውን እንስማሲ። እኛም እንደዛ እንድንል ክርስቶስ አስተማረን ጸሎትን። እሱ ጸልዮ እንዴት መጸለይ እንዳለብን አስተማረን። ማቴዎስ ወንጌል ምዕራፍ 6 ላይ ጸሎት እንዴት መጸለይ እንዳለብን ነገረን። ምሳሌውን ተወልን፣ ፍለጋውን እንድንከተል እሱ ያደረገውን እንድናደርግ። ከከተማም ወደ ውጭ አውጥተው ወገሩት። ማን? እስጢፋኖስን። ምንም መጥፎ ነገር አላደረገም። ክርስቶስን ሰብከሃል ብለው ይዘውት በድንጋይ መውገር ጀመሩ። እናንተ የተረገማችሁ ገሃነም ትገቧታላችሁ፣ እኔም በድንጋይ ወግራችኋልና ክርስቶስን ክዳችኋልና ገሃነም ትገባላችሁ አላለም። ለምን? ክርስቶስ የኔን ፍለጋ ተከተሉ ስላላቸው። ምንድን ነው ያለው እስጢፋኖስ? ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። እየወገሩት እስጢፋኖስ ጌታ ኢየሱስ ሆይ ነፍሴን ተቀበል እያለ ጸሎት ያደርግ ነበረ። እስጢፋኖስ ወደ ማን ጸሎት ያደርጋል? ወደ ኢየሱስ። ጌታዬ ኢየሱስ ሆይ ነፍሴን ተቀበላት እያለ እስጢፋኖስ ጸሎት ያደርጋል። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው አለ። ገሃነም ክተታቸው የሚወግሩኝን አለ እስጢፋኖስ፣ እኔ አንተን እያገለገልኩ በአንተ ምክንያት ነው የተወገርኩት እና እነኝን ሰዎች ገሃነም ክተታቸው፣ እኔን ገነት ክተተኝ ነው። ጸሎቱን ከማን ስለተማረ? ከክርስቶስ ስለተማረ። ተንበርክኮም ጌታ ሆይ ይህን ኃጢአታቸውን አትቁጠርባቸው፣ ክርስቶስም ይህንን ስላለው ማለት ነው። የሚሰሩትን አያውቁምና ይቅር በላቸው ብሎ በታላቅ ድምፅም ጮኸ። ይህንንም ብሎ አንቀላፋ ይላል እስጢፋኖስ ማለት ነው። ስለዚህ ክርስቶስ አንድም ለቤዛነት ያን አድርጎታል፣ አንድም ለእኛ ምሳሌ ሊሆን ይህን አድርጎታል። አንድም ደግሞ ነቢያቶች ሲያለቅሱት ጸሎት ሲያደርጉ ነበር። የእነሱ ምትክ ሆኖ ስለመጣ
የነሱን እንባ የነሱን ቅድም ባሳየዎች ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ ባለው ኃጢአታችንን በእንጨት ላይ ያስወገደልን ስለሚል የነሱን ጩኸት ሁሉ ተሸክሞ ስለ ነቢያት ሁሉ አንድ ጮኸና ያንን እንዳንጮህ አደረገን ማለት ነው። ስለነኚህ ነገር ነው ይሄ ነው ያለው። በእስልምናው ግን አለ አላህ የሚጸልይበት አለ እንዲቴል እንዳይምታታባችሁ ምልጃም ያቀርብበት አለ። አላህ ምልጃም ያደርጋል እንዳይምታታ ለጊዜው ልቶ ናፎዚያ እንደዛ ነው። ገብቶሻል? ናይስ ጥሩ አፕዴት ነው። ጥሩ አፕዴት ነው። አስተምሮ ለምን አትጠቀምበትም? እፎይ ወደ ምን ልጠቀምበት? ከጊዜ ወደ ጊዜ ራስን አፕዴት እያደረገ አይ ስድብ ስትሳደባቸው ክርስትና ደግሞ ስድብ ይከለክላል። አይ እናንተ ሰዎች ፎዚያ ቀጥይ። አመሰግናለሁ። ሌላ እሺ ቴንክ ዩ። ለዛሬ ይብቃችሁ። መልሳለሁ። ይብቃችሁ። እሺ ቃል ለዛሬ ይብቃን አይደለ ወገኖቼ፣ ዘመዶቼ። ክርስቲያን ዛሬ ሽብርክ ካለ ከዳኝ ክርስቲያን መብራት ምናምን ነገር ስላለችና ተሸበለለ ማለት ነው። እቺ ቤላ ታዋጣለች፣ ለወደፊት ታዋጣለች። ቤላ እኔ ያዛት ክርስቲያን በሌለበት ከክርስቲያን ትሻላለች። አሃ አድቫንቴጅ ሰጣለ መሰለኝ። የሆነ ሰዓት ላይ እኔ ባልነበርኩበት ሰዓት ላይ ክርስቲያን አንቺ የሆነ ተነጋግራችሁ ነው መሰለኝ የገባችሁት። ተነጋግረን ሳይሆን እምነት ደስ ይላል፣ አስተምሮቷ ደስ ይላል። እኩልነት እንዲከበር መፍት እናስከበር። የሴቶች መፍት ይከበር። ሰላማዊ ሰልፍ እንውጣ። በእስልምና አይሰልም የሴቶች እኩልነት ከጎና አድርገህ ትሰብካለህ። ተው እናንተ ሰዎች ተው። አሁን ከቤት ያወጡ አልመሸም። አንተኛው እንዳለ ሴቶች ሁሉ አንተን አፍቅረውህ መውጫ መግቢያ እንዳያሳጡ እርግጠኛ ነህ? እና አግብተሃል? አንተ አግብተሃል? በዚህ ተቀጥል። አግብተሃል? አላገባም። እና እንካፈላለን። የንብረት ዝውውር እንዴት ነው? ምንድነው ፍሰቱን እንከፋፈላለን። እኛ ጋር አንድ ብቻ ስለሆነ ስለማንደርብ 3 አለ። በቃ እኔ ጋር ከበዙ ይመች። ደህና ደሩ። ከወንድ ይልቅ ሴት ብልህ ስለሆነች ነው። አለሳልሳ እንትን ትላለች። እሷ የማሳመን ችሎታ አላት። አሁን እኮ እየሰደብከኝ ከሆነ አንተ ብልህ አይደለህም እያልከኝ ነው። ራስንም እየሰደብክ ነው። እኔም ብልህ አይደለሁም እያልክ ነው። አንተ በቃ ሁሉ ነገር ወደ ስድብ ነው። እና ታዲያ ብልህ አይደለህም እያልከኝ እኮ ነው። እየከፋኝ ነው። በገዛ ጀቤላን አንተቻ የገዛ ቤቴ ልታስወርሰኝ ነው እንዴ? ሴት ልጅ ብልህ ነች፣ እሷ ትሻላለች። በገዛ ቤቴ ላይ ሴቶች ሞቅ እንዳይላችሁ እናንተ ትሻላላችሁ ተብላችሁ ነገር ወንዶች አታስፈልጉም እንዳትሉን። ሚስት አለክ ቀለበቴን ደብቄው ነው ትላለህ። ኢብራሂም ያው ብዙ ሚስት አለህ እያለኝ ነው እኮ እንካፈል። አይ በትክክለኛነት ምን ልድራይ ነው? ከዳርከኝ ችግር የለውም። አይ መዳር ምናምን ሳይሆን አግብተሃል ወይ? አንተ ገባ ትዘጋለህ። ይኸውልህ አግብቻለሁ ብል ገባ ትዘጋለህ። አላገባውም ብል ገባ ታበዛለህ። የትኛውን ልምረጥ? ደስ ያለን አንተ። አሁን አግብቻለሁ ብል ገባዬን ዘጋ፣ ካላገባው ማለት ነው። ከዛ ደግሞ አላገባውም ብል ደግሞ ሜቢ ያገባው ከሆንክ ወይንም ካለች ደግሞ አንተ ቀጣፊ ብላ ነገ ትሄድብኛለች። አሁንስ አጣብቀኝ ውስጥ ከተትከኝ። ስለዚህ ይሄ ነገር ይለፈን፣ እንደ ጆከር መጫወት ነው። ይለፈን እንዴ
አደባባይ ልዩም እስከሚመጣ እስከምንወልድ ማግባታችንና ለማግባታችን እስኪታወቅ ድረስ ዝም እላለሁ የሚለውን ዝምታን እንመርጣለን። አይ ግን ጥሩ ነው እንደዚህ ራስን አብዴት ስታደርግ። ፈቀድም እንደ አራት ማግባት በነ ሰለሞን በነ ሙሴ ያ እነሱ በብሉይ ኪዳን ያደረጉትን ነው። አልመስኛ ለምሳሌ እናንተ እንትን ታምናላችሁ፣ ነሲክና መንሱክ እንደሚነሰክ ታምናላችሁ። በዛ ሰዓት የነበረውን ሙታ ምናምን አሁን አለ ብልህ ታደርጋለህ ብለህ አሁን ተስማማለህ? አንደኛ እነኛዎቹ የሚከለክል ህግ የለም አለ። ምክንያቱም በአዲስ ኪዳን ላይ አይፈቅድም የለም። ግን ፎይ መስቀል የለም አይፈቅድም። እናንተ እምነት አይ የለም ምናምን ሲሉ ስለሰማሁ ነው። እና ይብሩ የሚከለክል ገደብ ምናምን የለው ምናምን ሲሉ አለ። ምክንያቱም ደጋ አይደለም እንደዚህ ካገባ ከቤተ ክርስቲያን ራሱ ትባረራታለህ እንደ ህጉ ከሆነ። አንደኛ በቤተ ክርስቲያን ህግ ነው እንጂ በአንድ ላይ ነው አንድ ብቻ ይውላል። አንብብልሽ። ኦኬ ቤላ መክፈት ትችላለሽ ነው። ወደ ኋላ ልንመለስ ነው። ራሴ ላንብብ ላለመቆየት። አንድ ብቻ ሳይሆን ታንድ በላይ አታግቡ የሚለው ነው እንጂ አንድ ብቻማ አራትም አምስትም ብሎ አንድ ብቻ በሚለው ቁርአንም ይዘጋዋል። ኢብራሂም አንድ ብቻ አግቡ ልዩነቱን ሰምተሃል ያልከው? አንድ አግቡ ከተባለ በቃ ከአንድ በላይ አልተፈቀደም ማለት ነው። አንድ አግቡ ከተባለ መጽሐፍ ቅዱስ ደግሞ የሚለው አንድ ብቻ አግቡ ነው የሚለው። እንትን መክፈት ይችላል ነው። አይ አራትም ሶስትም ሁለትም ካልቻላችሁ አንድ ብቻ አግቡ ስለሚል ብዬ ነው። አይ እናንተ ካልቻላችሁ ነው። እኛ ጋር ደግሞ ያለመቻል ጉዳይ አይደለም፣ ትእዛዙ ነው። ኦኬ አንዴ ላሳየሽ። ብዙ ቦታ አለ ያለ አይ ቲንክ እንትንን ማበከፍሽው ኤሌመንቶስ ላይ ያለው በጣም ስትሪክት ነው። ኤኒዌይስ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 2 ጀምሮ ያለውን አንዴ ክፈችው። እሺ ኤሌመንቶስም ስላለኝ መክፈት ይችላል እሱን ከፈለክ። ኦኬ ሁለቱንም ትክፈቻችሁ በቃሽ። የቀለሜንጦስ ልክፈት መጀመሪያ ወይስ ቆሮንቶስ ላይ ያለው? አይ እኛም ክፈችው በቃ ፍላፊት ለነሱ። እሺ ስንት አልከኝ? 7 ኦኬ ራፋት ቁጥር 7 መሰለኝ አልከኝ። 7 ከቁጥር 2 ብታደርግ አሪፍ ነው። ያን እንትን ለምንድን ነው እንትን ያለብኝ? ለኔ ነው ብጅባ ቃሻን አልተመቸኝም ለማንበብ። አንብቤው። እሺ እሺ ኦኬ ከታየ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቷ ደግሞ ለራሷ ባል ይኑራት ይላል። ኦኬ ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው የሚለው ሚስቶች ይኑሩት ነው የሚለው ኢብራሂም። ኢብራሂም ሚዩት ነው እያወራ ከሆነ ለእያንዳንዲት ማለት ይቻላል ነው ማለት ኢች ለእያንዳንድህ ለአንተም ሚስት ትኑርህ፣ ለእርሷም ደግሞ ባል ይኑራት። ባሎች ሳይሆን ሚስት ባል ነው የሚኖራት። ለእያንዳንድ ኦኬ አንድ ነው አይደል? ለአንተ ሚስት ይኑርህ ተባለ፣ ለእርሷም ደግሞ ባል ይኑራት። ባሎች አይደለም ባል፣ ሚስቶች አይደለም ሚስት። ለራስ ሚስት ይኑርህ ከተባለ እሷም ደግሞ ባል ይኑራት ከተባለ ዘጋው ማለት ነው። ትእዛዝ ነው፣ ፕሪስክሪፕሽን ነው። ስለዚህ አሁን እንቀጥል። እሺ ምን የሚል መጽሐፍ ላይ? አንደኛ ቆሮንቶስ ምዕራፍ 7 ላይ አንዴ እንትን አድርጊልኝ፣ ብዙም እየታየኝ አይደለም ለኔ። ኦኬ ትንሽ ከፍ አድርጊ ወይን። ኦኬ ስክሪኔ በዚህ ጋር ተመቷል እንትኑ፣ ለዛ ነው። ሶሪ ወይ አንብቤው። እሺ ኦኬ
ነገር ግን ስለዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግ፣ እንደዚሁም ደግሞ ሚስቲቱ ለባሏ። ያውን ትእዛዝ ነው። በደንብ አስተውል። ለእያንዳንዱ ሚስቶች አይደለም የተባለው፣ ሚስት ትኑረው። ለእያንዳንዲቱም ደግሞ ባሎች ሳይሆን የሚኖራት ባል። ትእዛዝ ነው ያው። ኦኬ፣ ባል ለሚስቱ የሚገባትን ያደርግ፣ ለሚስቶቹ አይደለም። ሚስትም ለባሏ የሚገባውን ታድርግ፣ ለባሎቹ አይደለም። ቁጥር 4 እንቀጥይ። በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ሚስት በገዛ ስጋዋ ላይ ስልጣን የላትም። ሚስቶች አይደለም የተባለው። ሚስት ዋን ነው፣ አንድ ነው። በገዛ ስጋዋ ላይ መፍት የላትም። መፍቱ የማን ነው? የባሏ። የባሎቹ አይደለም የተባለው፣ ብዙ ማግባት ስለማችል። ቀጥል። እንዲሁም ደግሞ ባል በገዛው ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ ይላል። ባል ደግሞ በገዛ ስጋው ላይ ስልጣን የለውም። ስልጣኑ የሚስቶቹ ሳይሆን የሚስቱ የአንዷ። አንተ ኢብራሂም ሴቷ ከሆነች ስልጣን በአንተ ላይ ያላት፣ ሂድና ሌላ ቦታ ዘሙትበት አትልህም። የአንተ ስጋ የአንተ ሰውነት ላይ የምትቆጣጠረው ገዢዋ እሷ ነች። ሂድና 4 5 ተኛ አትልህም፣ 2 አትልህም። ምክንያቱም ስልጣኑ በአንተ ስጋ ላይ ስልጣኑ ማን ነው? የእሷ ነው። ማዘዝ የምችለው አንተ ስጋ ላይ እሷ ነች። አንተ ደግሞ በእሷ ስጋ ላይ ማዘዝ የምችለው አንተ ነህ። ሂጂና 3 4 ጋር ተኝ አትላትም። እንቀጥል። ቁጥር 4 5 ኦኬ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስላለመገዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ። ሁለቱ በደንብ አስተውል። አሁን ምን ሆኑ? በአንተ ላይ ስልጣኑ የሚስትህ ነው። አንተ ስጋ ላይ አንተ መፍት የለህም። በአንተ ስጋ ላይ ስልጣን ያላት እሷ ነች። አንተ ደግሞ በእሷ ስጋ ላይ የማዘዝ ስልጣኑ ያንተ ነው። ስለዚህ አንተ ላይ እሷ ስልጣን አላት፣ እሷ ላይ አንተ ስልጣን አለ። ተሳስራችኋል። አሁን ተስማምተህ ካልሆነ በስተቀር ከእሷ አልጋ መለየት አችልም። ተስማምተህ ምን ለማድረግ ነው አልጋ መለየው? ጸሎት ለመጸለይ። አልጋ ማለየ ከሆነ ከእሷ ጋር በአንተ ስጋ ላይ ስልጣን እሷ ከሆነ ያላት ሚስቶች ካልተባል እንዴት ነው ለሶስት ይላል? ይህንን የምታመጣው ይመጣዋል። ኢብራሂም አይምሮ ይፈርዳል። አይምሮ ይፈርዳል፣ ግን ባላል ደረሳቸውስ ነው በጦርነት ለሚያልቆች ማለት አንዳንድ ብቻ ሆኖ ሌላው ባሉ ሊቀር ነው። አልገባኝም። ምናልባት ፍላጎታቸው ከሆነ ባላል ደረሳቸው ወንዶች አናሳ ከሆኑ እሱን እንደገዛ ለሚያልቁት ወይም ዘር ለሚፈልጉት ሆልድ እናድርገው። እሱ ባላንሶ ሚስት ማትወልድ ብትወልድ ኢብራሂም እሱም እኛ ጋር እንደዛ አይነት ብሎ ነገር የለም። ማትወልድ ምናምን የሚባል ነገር የለም። በእኛ መካን ከሆነች ጸሎት ማድረግ ነው። አይ ለምሳሌ ኤልዛቤትን ማስታወስ ይቻላል። ሉቃስ ወንጌል ምዕራፍ 1 ላይ ካየህ እናንተ ያያ የምትሉት ማለት ነው። ያያ አይደል? ያያ አይደል የምትሉት? ዮሐንስን ዮና ነው የምትሉት። ዮሐንስ ማለት ነው። መጥምቁ ዮሐንስን ዮናስ ነው። እሱ ዮናስ ነው። ሱራ 3:39 ላይ ያለው የዘካርያስ ልጅ ማለት ነው። የዘካርያስ ልጅ እና እናቱ መካን ነበረች። አርጅታው ነበረ። ነገር ግን ጸሎት አደረገች፣ ወለደች። ሳራ ለምሳሌ መካን ነበረች፣ አርጅታ ነበረ። እግዚአብሔር ጸሎት አደረገች፣ ጸሎቷን ሰማ። ዘፍጥረት ምዕራፍ 15 ላይ መመልከት ይችላል። እግዚአብሔር ሰጣልሽ። እንደዛ እያለ መቀጠል ይቻላል። ብዙ አሉ እንደ ጸሎት አድርገው ልጅ የሰጣቸው ማለት ነው። የሆነ ኡስታዞች ሲያወሩ ማለት ነው በማትወልድ ሚስት ላይ የምትወልድ ሌላ ስታገባባት ማህፀን ይቀናል ምናምን የሚባል አባባል አለ አይደል? እንደ አብርሃም
የማትወልደዋ ራሱ ትወልዳለች ምናምን የሚል አባባል ሲያወሩ ስለሰሙ I don't እና support ለዚህ this. ፍትህ ይገኛሉ። ኧረ እንደዚህ አይነት ብሎ ነገር እኔ አላቅም። የለም ነብዩ ማትወልድ ሴት አታግቡ ብሎ አዟል። ሸሪያውም አይፈቅደውም። የምትወልድ ሴትን ነው እንድታገቡ የሚፈቅደው። ከማትወልድ ሴት ምንጣፍ ይሻላል የሚለውን ታውቀዋለህ አይደል? አዲሱ ከማትወልድ ሴት ያልሰማሁም እሱ። ከማትወልድ ሴት ይልቅ ምንጣፍ ይሻላል ብሎ ተናግሯል ነብዩ። ሱናን አናሳይ 32:27 ላይ ይገኝላል እና የተለያዩ ቦታዎች ላይ ነብዩ ተጠይቆ ማትወልድ ሴትን ስለማግባት አታግቡ ብሎም የተናገረበት አለ። ግን በእኛ እንደኛ ከሆነ ማዕፀን ይቀናል ምናምን የሚለውን ነገር አይደው ነው። ምክንያቱም ዘካርያስ ለምሳሌ እንዳልኩ ሉቃስ ወንጌል ምዕራፍ 1 ላይ ጸሎት አደረጉ፣ በስተርጅና ላይ ወለደች። የአብርሃምን ብቻ ለምን ጠቅሳለህ? አብርሃም ማዕፀኑ ቀርንቶ ሳይሆን አብርሃም እኮ አላስችል ብሎት ነው። ሳራ ሂድና ሳራ ነች የጎተጎተችው ውለድ አርጀን በቃ ምናምን ነገር ብላ ሳራ ከአጋር ጋር እንዲተኛ ያደረገችው እንጂ ተስፋውን መጠበቅ ነበረበት። እግዚአብሔር ባርካለሁ ብሎ ዘፍጥረት ምዕራፍ 12 ላይ ቁጥር 3 ላይ ነግሮታል። ኢቭን ዘፍጥረት ምዕራፍ 15 እንዲሁም 17 ስታነበው እግዚአብሔር ትወልዳላችሁ ሲላቸው ሳራ ሳቀች። እኔ 90 ዓመት የሞላኝ እሱ 100 ዓመት የሞላው እንዴት ሰው ካረጀ ከሸመገለ በኋላ ይወልዳል ይለናል ምናምን ብለው ተገረሙ፣ ሳቁ። በመሳቋም ነው ይሳቅ የተባለው ማለት ነው። ስለ ሳቀችም ይሳቅ ተብሎ ተጠራ። እና እኔ እስከማውቀው ድረስ በክርስትና እንደዚህ አይነት ነገር የለም። አንድ ግር የሚለኝ ጥያቄ አለ። ምንድን ነው? የኛውን በእኛ እምነት ማለት ነው የመጨረሻ የሴት ልጅ መሰብሰቢያ ሂጃብና ኢማኗን ስገዛ ነው። ገባ አይደለ? ኦኬ። በእናንተ እምነት ምንድነው እስቲ የመጨረሻ የሴት ልጅ መሰብሰቢያ? ኦኬ፣ በእኛ የመጨረሻ የሴት ልጅ መሰብሰቢያ ምንድነው? እሱ ክርስቶስን መልበሷ ነው። የቻይና ልብስ መልበሷ ሳይሆን ክርስቶስን መልበሷ። ገላትያ ምዕራፍ 3 ላይ የተጠመቃችሁላችሁ ክርስቶስን ለብሳችኋል፣ ባሪያ የለም ጨዋ የለም፣ ወንድ የለም ሴት የለም፣ ሁሉ በክርስቶስ አንድ ሰው ነው ይላል። የኛ ክብሯ መድመቂያዋ ውበቷ ልብስ ሳይሆን ክርስቶስ ነው፣ አምላክ ነው። ያንን የክርስቶስ መስቀል መሸከሟ ነው እንጂ ይሄ ልብስ ይሄ የኃጢአት ውጤት ነው ወንድማችን። ይሄ ቆዳችን ላይ የተደረበ ሸክም ነው። ይሄ የመጣው ሰዎች ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ ካየኸው ኃጢአት ከሰሩ በኋላ ተተፋፈሩ በኋላ የመጣ ነው። ይሄ ባህሪያችን አይደለም። ይሄ የኛ አይደለም። ይሄ የኛ ካልሆነ ይሄ ባህሪያችን ካልሆነ የኃጢአታችን ውጤት እንደ ኩራት እንደ ድምቀት አይደለም። የኛ መድመቂያችን ትልቁ ነገር መዋቢያችን ትልቁ ነገር አምላክን ማወቅ አምላክን ማግኘት ነው። ስለዚህ ምን ይላል ገላትያ ምዕራፍ 3 ቁጥር 24 አካባቢ ላይ ክርስቶስን የለበሱ ሁሉ ወንድም ሆነ ሴትም የለ ባሪያም የለ ንጉስ የለም። አንዴ ክፈችው ቃል በቃል ቀደም ብየው ነበር አሁን ረሳሁት። ኦኬ። ምክንያቱም መድመቂያ ስንል አንዱ ካንዱ የሚበላለጥበት የለም። በቃ ክርስቶስን ሶሪ ገላትያ ምዕራፍ 3 እና ክፈችልኝ እና ምንም ከላይ የምደምቅበት ምን እንትን የሚባልበት የለም። ስለዚህ ክርስቶስን ባለበሱት በዚህ እንትን ይሆናል። ይሄ አንተ ጋርም አለ በቀራ ላይ ሱረቱ በቀራ ያዘው። ሱረቱ በቀራ ቁጥር 34 እስከ 38 ሱረቱ ሂጅር ወይንም ደግሞ 15ኛው ሱራ የኢብሊስ አወጣጥ ሱራ 20 ላይም ከቁጥር 115 እስከ 125 ይሄ ታሪኩ ተዘርዝሯል። ኦኬ። ከገነት እንዴት እንደወጡ እንዴት እንደተፋፈሩ ቅጠል እንዴት እንደደረቡ ማለት ነው። እኛ ጋር ደግሞ ዘፍጥረት ምዕራፍ 3 ላይ ያለልህ ኦኬ። አይታየኝም። አንዴ ከፍ አድርጊው ቁጥር 24 አካባቢ። ስለዚህ አሁን ማለት ነው ማንኛውም እኮ ላሳይ ነው። ቆይ አንዴ አውሾዩ እምነት ይላል። ኦኬ አንዴ እሺ። እንደዚህም በእምነት እንድንጸድቅ ሕግ ወደ እምነት ክርስቶስ የሚያመጣ ሞግዚታችን ሆኗል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። አሁን ከሕግም በላይ ነን። እኛ በጸጋው ከብረናል። በጸጋው የከበርነው ደግሞ ሴት ወንድ ተብሎ ተለይቶ ሳይሆን
ሁላችን የህግ ባሪያ አይደለንም። እንዲህ ያድርግ፣ እንዲህ ልበስ፣ እንደዚህ ውጣ፣ እንደዛ በሚለው ብቻ አይደለም እንትን የምንለው። ከፍ ብለናል። አሁን ጸጋው በራሱ ከፍ አድርጎናል ማለት ነው። ኦኬ ያ ህግ የነበረው በዛ እንደዚሁን እንደዚህ አድርግ እንደዚህ ምናምን ከሚለው አሁን ከፍ ብለናል። ተግባር ነው ወጥተናል። ኦራይት እምነት ከፍ አድርጊው እስቲ። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። በእምነት በኩል ሁላችን በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁና። ስለዚህ በክርስቶስ ምንድነው? አሁን የእግዚአብሔር ልጆች ነን። ይሄ የመጣው ለባሪያ በመታዘዝ ለሰይጣን በመታዘዝ ነው እንጂ ለእግዚአብሔር በመታዘዝ አይደለም። እዛ ዘፍጥረት ላይ እንዳበሉ የተባሉትን የእግዚአብሔርን ቃል ከመስማት ይልቅ ብሉ የሚለውን የሰይጣንን ቃል ሰምተው ነው ይሄን መደረት የጀመሩት። የእግዚአብሔርን ቃል ምሰማ ከሆነ ይሄ ራሱ አያስፈልግም ነበረ። የእግዚአብሔርን ቃል ባለመስማታቸው ነው ይሄ ድርቶ ራሱ በኃጢአት ውጤት የመጣብን። ኦኬ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋል። የእኛ ድምቀታችን ልብሳችን ማነው? ክርስቶስ ነው። አይሁዳዊ ወይንም የግሪክ ሰው የለም፣ ባሪያ ወይንም ጨዋ የለም፣ ወንድ ወይንም ሴት የለም፣ ሁሉ በክርስቶስ አንድ ሰው ናችሁና። ስለዚህ ክርስቶስን አምኖ የተጠመቀ የለበሰ ከብሯል። አሁን ኦኬ እንደዚህ ከለበሽ ከከሌ ትወልጫለሽ ምናምን የሚባል ነገር የለም። ሁሉ ሰው ከብሯል፣ ከብረናል። ክርስቶስ አክብሮናል። ስለዚህ ትልቁ አክብሮ ምንድነው? እሱ ለሴት ልጅ ያልከን ለሴት ልጅ ትልቁ ክብሯ ክርስቶስን ማግኘቷ ነው፣ ልብሱ አይደለም። ከትንሣኤ በኋላ ስንነሳ ይሄ ልብሳችን አብሮ አይነሳም፣ ራቁታችንን ነው የምንነሳው። ትልቅ ክብር ይሄ ቢሆን ኖሮ ስንነሳ በትንሣኤ ቀን ይህንን መልበስ ነበረብን። ራቁታችንን ነው የምንነሳው፣ ራቁታችንን ነው ለፍርድ የምንቀርበው፣ ራቁታችንን። እናንተም ታውቁታላችሁ ብዬ አስባለሁ። 30 ክንድ ረዝማችሁ ራቁታችሁን ሆናችሁ ነው የምትነሱት ስለሚል ማለት ነው። ነገር ግን ለሰዎች መሰናክልም ላለመሆን ሴትም ወንድም በአግባቡ መሸለም አለባቸው፣ መልበስ አለባቸው። አዎ መልበስ አለባቸው፣ በአግባብ መልበስ አለባቸው። እሱ በአግባብ መልበስ እንደ አየሩ ሁኔታ። ምክንያቱም ከዛ በኋላ ምን ስለሚመጣ ለሰዎች እንቅፋት እንዳትሆን፣ ኃጢአት ምክንያት እንዳትሆን መልበስ ጤናማ ነው። እናንተ ጋር ግን ትልቅ ክብር ያልከው ቅሬታ አለኝ። ምክንያቱም አልዓዛር ሱራ 33 ማለት ነው ቁጥር 59 ላይ ነው ሂጃብ የወረደው። ሂጃብ የወረደበትን ምክንያት ታሪኩን ካወቅ ከክብር አንጻር አይደለም። መንገድ ላይ እነ ዑመር ቁጭ ብለው ሴቶችም ሞለስት ያደርጉ ነበረ። ከዛ ሳውዳ ማታ ማታ ላይ ወደ መዲና ከሄደች በኋላ የተፈጥሮ ግዴታ ለመወጣት ስትሄድ ደጋግሞ ያያት ነበር፣ በጣም ግዙፍና ረጅም ስለሆነች እና ደጋግሞ በመያት ሰዓት ለነብዩ እየመጣ እባክህ እነኚህ ሴቶች ይሸፈኑ፣ ተሸፈኝ በላት ሚስትህን እያለው መሐመድን ደጋግሞ ይለው ነበረ። ሳውዳንም የፈለገ ልትደበቂ ብትሞክሪም አይሻለሁ ይላታል። ስለዚህ ሞለስት ያደርጉ ነበረ። ሞለስት የሚያደርጉት እነማን ናቸው? ሳባዎቹ ናቸው፣ እነ ዑመር። ሳቦቹ ሞለስት ማለት ሴቶችን እንትን ማድረግ ማለት ነው፣ መጎንተል ምን ማለት ማለት መንገድ ላይ። ነገር ግን የነብዩ ሚስቶች ላለመጎንተል ይሸፈኑ እያሉ እንትን ይሉት ነበር ማለት ነው። ከዛ መገለጥ መጣለት። በሶስት ነገር ከአላህ ጋር ተስማምቻለሁ፣ አንደኛው ሂጃብ እኔ እንዳልኩት አወረደ አላህ ብሎ ይናገራል ማለት ነው። ዑመርም ሴቶች በስራ መሸለም አለባቸው፣ ወንዶችም በስራ መሸለም መልበስ አለባቸው። ትልቅ ነገር ተብሎ ግን ዲስ ማሽን የሚሰጠው ነገር አለ፣ የኃጢአት ውጤት ስለሆነ እሱ ራሱ ማለት ነው። መልበሱ ጤናማ ነው። የአየር ሁኔታውን ባማከለ ሎክ የአየር ሁኔታውን ባማከለ የግዴታ መታፈን የለባትም። ይመቸኛል ካለች ሂጃብ መልበስ መፍቷ ነው። ክርስቲያን ሆና መፍቷ ነው። ግን አየር ሁኔታውን ባማከለ ሰላሟን በማይረብሽ ሌሎቹንም ደግሞ በማይረብሽ ሁኔታ ጤናማ ልብስ መልበስ ጤናማ ነው። ዛሴት እሺ፣ ጥሩ በቃ እኔም እንቅልፌ እየመጣ ስለሆነ አንድ የመጨረሻ ጥያቄ ልጠይቅ ነው። በቃ 7 ሰዓት ነገ 7 ሰዓት በቃን እያሉ ነው ኮመንት። ምን ራሱ ወገቤን አመመኛውን ተንቀጠቀጥኩ። ደህና አደር። እንደዛ ከሆነ ችግር የለም። ያ አላህ ሂዳያ ይስጥህ። ተው እኔ ነኝ እንጂ የምሰጣቸው አስተምሬ ጭራሽ አላህ ሂዳያ ይስጥህ ትለኛለህ እንዴ? ነውር ነው ይሄ። ደህና አደሩ። ቃሌ ታሰማለን። እፎይ ደህና አደር። ሁላችሁም ደህና አደሩ።
እሺ ቻው። ደህና እደር። እሺ no. አላችሁ ኦኬ። ዛሬ ክርስቲያንም ከዳን ክርስቲያን ከዳናል። ኦኬ ደህና አደሩ በቃ። ተርፋል። አንደኛ ይቀጣል፣ ሁለተኛ፣ ሶስተኛ ይቀጣል፣ አራተኛ ይቀጣል። 3 እና 4 ነው የሚቀጣው። 3 እና 4 ይቀጣል። ይሄን ሁሉ አንዳንድ ያደነጋገራል። እሺ አይ ምን መሰለሽ ቤታዬ፣ አሁን ቲም ብንሆን አይ ቻንቲ ፈራቲኛ ቲምማ ፈራቲኝ ቤታዩ ኧረ በእናትህ ያልፈራውን በእግዚአብሔር ተፋታ። ጊቢያ ገጥመሻል ግጠኝ ማርያምን ነው የምልታት። አቀድም ሰው እያለኝ እንጫወት ነው ማለት ነው። ገጥመሻል ግጠኝ ለአራት ሰው እንጫወት ብሎ እግዚአብሔር ምን አገባኝ እኔ እናንተ በተረጋጋችሁ ማለት ገብቼ ኦኬ እሺ ተይው እዚህ ጋር ማን ነው ትልቅ? ማን አንደኛ? እሺ ጀምራ። ማን ነው አንደኛ አይደለሽ? እኔ ነኝ። የኔ ነው እኮ ቆያር እንግሊዝ ይላል። ኧረ ጌሙን አስጀምሩ። ሽንት ይወጥሮኛል። ማሂታ እኔ ነኝ እንዴ? አው እንደዚህ ነው እንጂ እንዲህ ነው እንጂ ያራዳ ልጆች በብዛት መጣ